ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች በመላው ዓለም ያላችሁ፣ በቅድሚያ ለቻናል አዲስ የሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር ያደረጋችሁ እንደተለመደው ዛሬም በሰራተኛዋ አደይ ድራማ በአዲስ ክፍልና አዳዲስ ትዕይንቶች ይዘን መጥተናል። እስከ ቪዲዮ ፍጻሜ ተከታተሉን። የአደይ እናት ሆስፒታል እንዳለች ህይወቷ ሊያልፍ ነው ወይስ ልትድን ነው? ብቻ አደይ ጩኸቷን ለቀዋለች። ዶክተሩም እሷን ለማዳን እየተረባረበ እንዲሁም ወደ ዶክተር ኢዩኤል የእሱ እገዛ እንደሚያስፈልግ እየነገረው እጅግ ደንግጠው ሲሯሯጡላት ተመልክተናል። የአደይነት ምን እንደሆነች እንኳን ባናቅም ታማ ሆስፒታል ገብታ ሰነባብታለች። ዛሬ ላይ ግን ትተሽኛ አትሂጂ በማለት እሪታዋንና ልቅሷን ጀምረዋለች አደይ። በሌላ በኩል የገጠር የሄደችው ሩታ አባቷ ስለዳነላት ተመልሳ ወደ ቤት መጥታለች። ዶክተር ዩኤልን ከጸጸት ያዳነች ይመስላል። የምትወደኝን ንቄትቼ ከማትወደኝ ጋር ልቤን ሰጥቼ ሲል ነበርና ዛሬ ግን ከች ብላለታለች። እሷም ከቤት መታ ቤተሰቡ ሁላ ሰላም ካለች በኋላ ለሮማን ወደ ዶክተሩ መሄድ እንዳለባትና እንደናፈቃት ስትነግራት እንዴት አረሳሹም ወይ ባለቻት ሰዓት እንዴት እሱን ረሳዋለሁ ለአንድ አፍታም ማረሰው፣ ነገር ግን ስልክ እንኳን ደውዬ በደንብ ያልጠየቅኩት መብራትም ስለማይኖር ስልኬ ስለዘጋ ነው ባትሪ በማለት ወዲያውኑ ፈጥና ነበረ ወደ ዶክተር ቢሮ ሄደችው። ዶክተር ዩኤል ሩታ በሄደች ሰዓት በደስታና በፈገግታ አቅፏታል በስስት። እሷም እንዲሁ በስስት እየተያዩ እንደው በስርዓቱ እንኳን ደህንነታቸውን ናፍቆታቸውን ሳይወጡ ነው እንግዲህ ስለ አደይ እናት ሁኔታ ተነግሮ ሁሉም በሩጫ ወደ እሷ የሄዱት። ሌላው ብርሃኔ ያደይ ፊት ዛሬ ላይ ብርሃኔን ጠይቃት ነበር። አደይ ከእኔ ባል ጋር ምን ታደርጊያለሽ? እየተከታተልኩሽ ነው፣ እይታሽ ጥሩ አይደለም ብላም ጠይቃት ምንም አይደል እህቴ፣ እንደምታስቢው አይደለም፣ አሁን ላወራሽ አልችልም፣ ሄሉ ጭንቅ ውስጥ ናት በማለት ሄሉ ከአበበ ጋር እንደተጋጨች እናውቃለን እና ነይ ድረሽልኝ ብላ ስለነበር ወደ እሷ ነበር የሄደችው። አደይ ዴብን በጣም ተናዳበታለች። በእርግጥ ይህን ተይው፣ ምንም አይደለም፣ ስለምንም እያወራን አልነበረም፣ እንዲሁ በድንገት ነው ያቀፈች ብሏታል። እሷ ግን ምንድን ነው ሰርጋችን ደርሶ ለእኔ እንክብካቤ ማድረግ ሲገባህ እንደገና እንደ አዲስ ፍቅረኛ ጥርጣሬ ለምን አስፈለገ ስትል በቁጣ በቁጭት በንዴት ትናገረዋለች። የዴብ መልስ ግን ስለምወድሽ ነው፣ አንቺ እንደምታስቢው አይደለም እነሱ የሚያስቡሽ፣ አዎ ይከታተሉሻል ይላታል። እነሱ ምንም እስካላሉ ድረስ ለምንድን ነው እኔ ለአንተ ስንት ዋጋ ከፍዬ ፍቅርን ተቀብዬ ከአንተ ጋር መሆን እያጓጓኝ አንተ ግን እንደ አዲስ ሰው መጠረጥሬ በማለት ተበሳጭታበት ወጥታ ስትሄድ በኋላ ላይ ስለተናገረው ነገር ተጸጽቶ እውነትም ልክ ናት አደይ፣ እሷን ማገዝ ማባበል ማገዝ እንዲሁም እሷን ማስደሰትና ከጎኗ መቆም ሲገባኝ ለምንድን ነው ይህን ማደርገው? በእርግጥ ሀሳቤ ትክክል ነው እያለም ከራሱ ጋር እየተጋጨ ወደ አደይ አበባ ገዝቶ መሄድን አስቦ እየጠበቃት ነው። አደይ እናቷ ስለታመመች ሆስፒታል ሂዳለች። ወደ ሆስፒታሉ ከእናቷ ጋር እያወራች ነበር። ዶክተርን እየተንከባከባትና እያገዛት ስላገኘችው በጣም አመሰግናለሁ ብለዋለች። ዶክተር ዩኤል አሁን ላይ ከአደይ መራቅን ምርጫው አድርጓል። የማትሆነኝን ሰው ልቤን አስረክቤ ለምንድን ነው መከታተላት? እሷ ሽምግልና ተልኮ ሰርግ ልታሰርግ የኔ ሰው ናት ብዬ ማሰቤ ትክክል አይደለም። የሰው ሕይወት አላበላሽም። ስለ እሷ አይደለም ማውራት ማየትም አልፈልግም ብሎ ወስኖ ስለ እሷ ስምም እንዳይጠራ ጓደኛውን እያስጠነቀቀው ነበረ። ሄኒም እንግዲህ ካልክሽ ከጎንኔ ሁሌም ብሎታል ማለት ነው። ታዲያ የአደይን እናት እየተንከባከባት ነው እያወራት ባለበት አደይ ተገኝታ ነበር። ዶክተርን አመስግነዋለች። እሱ ግን እሷ ወደው እንደመጣች እኔ መሄድ አለብኝ ብሎ ነበር እንግዲህ ወጥቶ የሄደው ከእሷ ለመራቅ ብሎ ማለት ነው። አደይም ከእናቷ ጋር ጥሩ ነገር እየተነጋገረች እንግዲህ ስለ ዶክተሩም ጥሩ ሰዎች ናቸው፣ ጥሩ ወዳጅ አለሽ እያለችም ምን አይነት ቤተሰብ ነው ያሳደገው ስትል እያመሰገነችው ነበረ። ታዲያ አደይ በመሀል እናቷንም እናቴ ዳኝልኝ እንጂ አሁን ከዚህ ትወጫለሽ እያለቻትም ጥሩ ሁኔታ ላይ ነበረች። ድንገት ግን ለምንድን ነው የአንቺ ጓደኛ ዳዊት መጥቶ እኔን ያልጠየቀ ብላ ባለቻት ሰዓት ጊዜ ስላልነበረው ነገሮቹ አልመቻችለት ብሎ እያለቻት ነበር። ነገር ግን እንደው ለአንድ ደቂቃም ቢሆን ስትልም ይህን ተናግራ በስተ መጨረሻ ላይ ግን እንግዲህ ልብ ድካም እንደሆነ የዶክተር ኢዩኤል ጓደኛ ዶክተር ሄኒ እንግዲህ ረስት ሀርት ነው ምናምን ሲል ነበረ ማለት አጋጣሚ አክሲደንታሊ የሚመጣ የልብ ምት ስራ ማቆም አይነት ነገር እንደሆነ ሂዶ ለዶክተርም ሲነግረው ነበረ። አደይ በጣም እጅግ በጣም በሚያሳዝን ሁኔታ እናቷን እየተጠራች በልቅሶና በሀዘን ውስጥ ናት ያለችው።
እንግዲህ በዙሪያው ያሉት ሁለቱ ዶክተሮች ናቸው። የአደይ እናት ታገግም አታገግም እንግዲህ የምናየው ይሆናል ማለት ነው ወደፊት። ሌላው እንግዲህ ችግር የተፈጠረበት የዴብና የአደይ ጣጣ መጨረሻው ይሄ ሆነ ማለት ነው። እንግዲህ ለደስታ የመጣችው እናቷ ሌላ መከራ ሆኖባቸዋል። ሌላው የዳይመንድና የኩኩሻ መፎጋገር ዛሬ ላይ እንግዲህ ከመለኛው አበባውን ቀምቶ ይዘው ሰው ፊት ለፊት የአበባ ላንቺ ይገባሻል ብሎ ሲሰጣት የዘራከውን ነው ዘጠኝ አበባ ምናምን አይመቸኝም ስትለው ነበር ኩኩሻ። እንግዲህ ዳይመንድ ፍቅሩን እየገለጸላት ነው። ኩኩሻ ተወደዋለች፣ ነገር ግን አምኖ መቀበልና እሱን ሰላማዊ በሆነ መንገድ ፍቅሯን መግለጽ ወይም የእሱ የሚገልጽላትን ፍቅር መቀበል ለእሷ እንደ ሽፈን ስለቆጠረችው አሁንም መፎጋገራቸውን አልተውትም። እሱ ግን አራድዬ ነኝ ሲልም እንግዲህ እንደሚወዳት እየነገራት ትቷትም ሊሄድ ሲሞክር እንግዲህ አበባውን ስቶት ከሄደ በኋላ አንስታ በእጇ ስትይዘው ወደው ነበር ተመልሶ ወደ ሰው እየመጣው ለምንድን ነው ውስጥሽ እየፈለገ ከላይ ግን እኔን የምታጣጥኝ ሲልም ነግሯታል። በዛ መሀል አበበ ተከስቶ ነበር። አበበ ሄሉን እንግዲህ መቷት እንደሄደ ይታወቃል። ሄሉም እንግዲህ ስትነግራት የነበረው ለብርሃኔ እጅግ በጣም እንዳዘነች እና እንደተዋረደች አበበ በሷ ላይ ሌላ ሴት ደርቦ እንደሚያወራባትም እየነገረቻት ነበረ። ስለዚህ እሱ እንደዚህ አልጠበቅኩትም ህይወት የተበላሸ እያለችም እያዘነች ተመልክተናታል። እሱም ባረገው ነገር ተጸጽቶ ዳይመንድ እና ኩኩሻ ጋር ሂዶ ሄለንን እጇን እንዳነሳና እንደመታት ግን ደግሞ እኔ ለእሷ ፍቅር ስለፋ ነው እኔ እሷ ደግሞ ሌላ ትለኛለች ብሏል። በእርግጥ አበበ የምትደውልለት ሴት ብትኖርም እሱ አይፈልጋትም። ከሄለን ጋር ነው ህይወቱን መኖር የሚፈልገው። ነገር ግን ሄለን ጥርጣሬ ስላለባት ይህ ነገር ከኔ አልፎ ሌላ ሰው ጋር ሊሄድ ነው የሚል ስጋት ስላለ ነው ሀሳቡን እየደጋገመች ጭቅጭቅ ስታነሳበት የነበረው። እሱ ግን እጁን በማንሳቱም ኩኩሻም ሆኑ ዳይመንድ እንግዲህ በሱ ላይ የትችት ተናግረዋል። ለምን እንደዚህ ታደርጋለህ? ሴት ልጅ ናት፣ ልትንከባከባት ይገባሃል፣ ስሜት ግን መቆጣጠር አለብህ ብትናደድም ብለውታል። እሱ ግን ሆን ብሎ ሳይሆን ንዴቱ እንዲሁ ድንገት እንደመታትም እየተናገረ ነበረ። አላይ ለኤላ ደግሞ ስለሌሊ እንግዲህ ፍቅርና የፍቅር እናት ቢጠይቅም የፍቅር እናት በሰው ህይወት አትበጥብጥ ተሄድሃታል። አሁን ላይ አሪፍ ህይወት እየኖረች ለምን ወደ እሷ በፍጹም የሷን አድራሻ አልነግርህም ብላ አሰናብታ ልከዋለች። ሲወጣ ፍቅርን አግኝቷል። ፍቅርንም ቢሆን እያስጠነቀቃት ነው። አድራሻውን አሁን ካላመጣሽ ጉድሽ ነው ሲልም አስፈራርቷታል። ፍቅርም እንግዲህ ነገሮችን አታስፈራራይ ብትለውም እንግዲህ እንተያያለን ወደፊት፣ እናትሽም አንቺም አንድ ናችሁ፣ ደብቃችሁኛል፣ እኔ እንደ መጥፎ እያያችሁ ብሏል። እውነታውን ልነግራት እፈልጋለሁ። ታግባም አታግባም እሷ የኔ ሴት ነበረች። ነገር ግን እንዲህ በቅጽበት ነገሮችን ለምን እንደተቀየረች እና የኔም ፍቅር ያረኩላትን ቀለበት አውልቃ ሌላ ወንድ ጋር እንደሄደች እውነታውን ልታቂ ይገባል እያለም አሁን ላይ ዛቻ ሲያሳይ ተመልክተነዋል። ግን አደይ በጣም አሳዝናናለች። ዴቭም እንዲሁ በአደይ ጉዳይ ነገሮችን ለማስተካከል እሷ ቤት ይመጣሉ ብሎ አባይዞ እየጠበቃት ባለበት የእሷ እናት እንግዲህ እንዲህ አይነት ነገር ሲገጥማት እናንተ ሀሳብ አስተያየታችሁን በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።